አርቲስት ቴዲ አፍሮ በመንግስት ባለስልጣናት የስድብ ናዳ ቢወርድበት በዝምታው ግን አዲስ ሪከርድ መስፈሩ ተሰማ። የቴዲ አፍሮ ኢትዮሪካ የኢትዮጵያ ሙዚቃ ገበታ ከአንደኛ እስከ 18ኛ ደረጃ ደረሰ። በብቸኝነት መቆጣጠሩ ተገለጸ። ይህ በኢትዮጵያ የሙዚቃ ታሪክ ታይቶም ተሰምቶ የማይታወቅ ድንቅ ክስተት እንዴት ሊሳካ ቻለ? ከራስ ዳሽን የገዘፈ የቴዲ ዝምታስ በባለስልጣናቱ ለምን ክፉኛ አስቆጥቷቸዋል? በስፋት የምናጋራችሁ መረጃ ይሆናል። በሌላ መረጃ ኢትዮጵያ በድጋሚ ወደ አስከፊ ጦርነት ልታመራ መሆኑ ተጠቁሟል። በትግራይ የተቀሰቀሰው አዲስ ውጥረት የዓለም አቀፍ ማህበረሰብ ክፉኛ አስግቷል። በትግራይ ውጥረት ተቀጥሎ ከባድ ማስጠንቀቂያ ተሰጥቷል። አውሮፓ ህብረትና እንግሊዝ ገብተውበታል። በስፋት እናጋራለን። ይባለበት ህወሓት ከሌሎች አማጺ ኃይሎች ከሻዕቢያ ጋር በመሆን ብልጽግናን ለመፋለም ዝግጅቱን መጨረሱን ይፋ አድርጓል። በስፋት የምናጋራ ይሆናል። በሌላ በኩል በኬንያ በስደት ይኖር የነበረው ጋዜጠኛ ያዕቆብ ያታኔ ከሞቱ በፊት ክትትል እየተደረገበት እንደነበር ተገልጿል። በዚህ ጉዳይ ላይ አዲስ መረጃ ወጥቷል፣ እናጋራለን። የአስከሬን ምርመራ ውጤትስ ምን ይላል? በስፋት እናጋራለን። እኔንና ሌሎች በርከት ያሉ ዝርዝር መረጃዎችን አሁን እናቀርባለን። እስከ መጨረሻው ድረስ በድጋሚ አብራችሁ እንድትቆዩ በአክብሮት እየጋበዝን እንደተለመደው ይህ መረጃ ለሁሉም ይደርስ ላይክ ሸር ማድረጋችሁ እንዳትዘነጉ። በድጋሚ አብረን እንቆይ። በኢትዮጵያ የሙዚቃ ታሪክ ያልተሰማና ያልታየ አዲስ ታሪክ መመዝገቡ ይፋ ሆኗል። ቴዲ አፍሮ አዲሱን ኢትዮሪካ የተሰኘ አልበሙን ይፋ ካደረገ ከጥቂት ቀናት በኋላ የኢትዮጵያን የሙዚቃ ገበታ ከአንደኛ እስከ 18ኛ ደረጃ ሙሉ በሙሉ በመቆጣጠር ደረጃውን ተቆጣጠረው። በአንድ ሳምንት ውስጥ ብቻ ከ4.4 ሚሊዮን በላይ ተመልካችን ያገኘው ዳስታንና 18ቱን ቀዳሚ ደረጃዎች የያዙት የቴዲ ስራዎች ይህ ድንቅ ክስተት በሀገራችን የሙዚቃ ኢንዱስትሪ ውስጥ ታሪክ ሆኖ መመዝገቡ ተገልጿል። ድምፃዊ ቴዲ አፍሮ አዳዲስ ስራዎችን ይፋ ካደረገ በኋላ ባሉት ጥቂት ቀናት ውስጥ ብቻ የኔ ባይፍ አጠቃላይ ሳምንታዊ የሙዚቃ ገበታን ከአንደኛ እስከ 18ኛ ያለውን ደረጃ ሙሉ በሙሉ በመቆጣጠር አዲስ ታሪክ ማስመዝገቡን ይፋ አድርጓል። የሳምንቱ የኢትዮጵያ 100 ምርጥ ሙዚቃዎችን ዝርዝር ይፋ ሲደረግ እንደታየው ደረጃው በዩቲዩብ የተመልካች ብዛት እድገት ላይ ተመስርቶ የተሰራ ሲሆን የ18ቱንም ቀዳሚ ደረጃዎች ባለቤት አንድ ድምፃዊ ብቻ መሆኑ በሀገሪቱ የሙዚቃ ኢንዱስትሪ ውስጥ ብርቅዬ ክስተት ሆኖ መመዝገቡ ይፋ ሆኗል። ዳስታን አንሳው የተሰኘው የሙዚቃ አልበሙ የመክፈቻ ስራ በአንድ ሳምንት ውስጥ ብቻ 4,418,423 አዳዲስ ተመልካቾች በማግኘት የገበታው አናት ላይ ተቀምጧል ተብሏል። ሌሎች ስራዎችም አስገራሚ እይታዎችን አስመዝግበው ቀጥሏል ተብሏል። ሺህ ቢባል ወደ 90ዎቹ በ3 ሚሊዮን 14917 ሳምንታዊ እይታ በሁለተኛነት ይከተላል ተብሏል። ስምምነን ወይም ጉሬ በ2 ሚሊዮን 578306 አዳዲስ ተመልካቾችን ሶስተኛ ደረጃ ተቆናጧል። ጸዳል በ2 ሚሊዮን 352497 ሳምንታዊ እይታ አራተኛ ደረጃ ላይ ይገኛል ተብሏል። ሌላው መርከብ ነው በ1 ሚሊዮን 999846 አዳዲስ እይታ አምስተኛ ደረጃ ተቆጣጥሯል ተብሏል። የቴዲ አፍሮ የበላይነት እስከ 18ኛ ድረስ ያለው ምንም ተቀናቃይ ቀጥሏል ተብሏል። 6ኛ ደረጃ ላይ የሚገኘው ጀምበር ሲሆን በሳምንቱ 1 ሚሊዮን 458982 እይታዎችን አትርፏል ተብሏል። 7ኛ ደረጃ ላይ ብልጭታ ሲሆን በ1 ሚሊዮን 454839 እይታ ተቀምጧል። 8ኛ ደረጃ ላይ ታየኝ በ1 ሚሊዮን 442053 እይታ ይከተላል ተብሏል። 9 እና 10 ደረጃዎችን ደግሞ ሲሆን ሙሽራይ 1 ሚሊዮን 438872 እይታና መሪማ 1 ሚሊዮን 183135 እይታ በመያዝ የቴዲ የሳምንቱን የበላይ አረጋግጧል ተብሏል። ይህ ከፍተኛ የዲጂታል ፍጆታ የጥበብ ስራዎች ጥራትና የተቀባይነት በግዝ የሚያሳይ መሆኑ የሙዚቃ ባለሙያዎች ከወዲሁ እየገለጹ ቀጥሏል። በአንድ ሳምንት ውስጥ በሚሊዮን የሚቆጠር እይታ ማግኘት አርቲስቱን በዘንድ ያለውን ከፍተኛ ተወዳጅነትና የስራዎቹን ጥልቀት የሚያሳይ መሆኑ ተገልጿል።
ይህ የሆነው መንግስት በከተሞች ላይ የቴዲን ሙዚቃ እንዳይሰማ ያገደ በርካታ ወጣቶች እያሰረ ባለበት ሰዓት የቴዲ ሙዚቃ የበለጠ ተደማጭነት መጨመሩ ከዛም አልፎ ሁሉም በሚባል መልኩ የመንግስት ባለስልጣናት ሙዚቃውን ማድመጣቸውም ተነግሯል። እንግዲህ ቴዲ አፍሮ በሀገራችን የሙዚቃ ገበታ ላይ እንዲህ ያለ ታሪክ ሲጽፍ የመጀመሪያው አይደለም ተብሏል። ነገር ግን 18ቱንም ቀዳሚ ደረጃዎች መቆጣጠር እጅግ አስገራሚ ሆኗል። ዳስታል በዓለም አቀፍ ደረጃ ሳይቀር ለበርካታ ቀናት ሁለተኛ ደረጃ መቆጣጠሩ ይታወሳል። በተመሳሳይ ባለፉት ቀናት በአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ላይ ከመንግስት ባለስልጣናትና ደጋፊዎች ወገን ከፍተኛ የስድብና የዛቻ አጠቃላይ ዘመቻ መከፈቱም ይታወሳል። በዚህም ጠቅላይ ሚኒስትሩ ቁራ ጨዋሂ ወዘተ የሚሉ በርካታ ከባድ ቃላቶችን ሲናገሩ ሰንብተዋል። ከንቲባ አዳነች አቤቤ በርካታ ባለስልጣናትን ሰብስበው በአርቲስቱ ላይ ባላቸው ከፍተኛ ብስጭት ሲበሳጩ በይፋ ታይተዋል። ተሳዳቢ በማለት ሲሳደሙ ታይተዋል። ሌላው እንደ ሬድዋን ሁሴን ያሉ ከፍተኛ ባለስልጣናትና የብልጽግና ፓርቲ ደጋፊዎች እግዚአብሔር እያስፈቀዱ የስድብ ናዳ ሲያወርዱ መቆየታቸው ተገልጿል። የቤተ መንግስት አማካሪ የሆነው ዳንኤል ክብረትና ሌሎች የገዢ ፓርቲ ካድሬ አርቲስቱን ለማንኳሰስ ልዩ ልዩ ጽሁፎችን ሲያሰራጩ እንደነበር ታውሷል። ይህ ሁሉ ጩኸትና ስድብ ባለበት ሁኔታ አርቲስት ቴዲ አፍሮ ግን እስካሁን ምንም አይነት ምላሽ ሳይሰጥ በዝምታ መቆየቱ ሌላው አስገራሚ ሆኗል። ይህ ዝምታ ከራስ ዳሽን እና ከክሊማንጃሮ ተራሮች የገዘፈ መሆኑ ተገልጿል። ከታች መሀልና ከቡርጅ ከሊፍ ህንፃ በላይ ታላቅ ግርማ ያለው ዝምታ ተብሎ ተተርጉሟል። ይህ የአርቲስቱ ግድግዳ ወይም ደግሞ ግድንግድ ዝምታ መንግስትንና ባለስልጣናቱን ክፉኛ እንዳስቆጣቸው መረጃዎች ገልጿል። ባለስልጣናቱ በስድብ ቢወጥሩት ባልደረቦችን ቢያስሩ በርካታ የጸጥታ ኃይሎች ቤቱ ድረስ ቢያመሩም ቴዲ አፍሮ በቅርቡ ይፋ ባድርገው ኢትዮሪካ በተሰኘው አዲስ አልበም የኢትዮጵያ ሙዚቃ ገበታን ከአንደኛ እስከ 18ኛ ያለውን ደረጃ ሙሉ በሙሉ በመቆጣጠር አዲስ ታሪክ ማስመዝገቡን ቀጥሏል። ዳስታል አንሳው የተሰኘው ስራው ብቻ በአንድ ሳምንት ውስጥ ከ4.4 ሚሊዮን በላይ አዳዲስ ተመልካቾች ማግኘትና ህዝቡ ለአርቲስቱ ያለውን ድጋፍ የሚያሳይ እንደሆነም ተገልጿል። እንግዲህ የመንግስት ባለስልጣናት በቴዲ አፍሮ ላይ የሚያወርዱት የስድብ ናዳና የአርቲስቱ ግድንቅር ዝምታ በኢትዮጵያ ፖለቲካና ኪነ ጥበብ ውስጥ ትልቅ መነጋገሪያ ሆኖ ቀጥሏል። በባለስልጣናቱ አክቲቪስቱ ከስድብ እስከ ማስፈራሪያ ስቱዲዮን ከመዝረፍ እስከ ባልደረቦች ማሰር ድረስ ቢዘልቁም አርቲስቱ ግን ይባስ ብሎ በአማርኛ የዘፈነውን ኢትዮሪካ በእንግሊዝኛ እና በአጠቃላይ በአረብኛ ለመላው ዓለም ለማድረስ በዝግጅት አልፎ በይፋ በመስራት ላይ መሆኑን በይፋ እየገለጸ ይገኛል። ሌላው እንግዲህ ከሰሞኑ በርካቶችን ያሳዘነውና ያስደነገጠው ወይም ስጋት ውስጥ የጣለው በተለይ ደግሞ በስደት ላይ ያሉትን በርካታ ኢትዮጵያውያንን ስጋት ውስጥ የጣለው በኬንያ የተገደለው በአጠቃላይ በምግብ ተመርዞ የተገደለው ጋዜጠኛ ጉዳይ አሁንም አዳዲስ መረጃዎች እየወጡ ይገኛሉ። ይህንን በተመለከተ ጋዜጠኛ ወይም ደግሞ መሰረት ሚዲያ አንድ መረጃ ይፋ አድርጓል። ኬንያ ውስጥ ረዘም ላለ ጊዜ ይኖር የነበረውና እንደ ዛራ ሚዲያ አዲስ ስታንዳርድ ላሉ ሚዲያዎች በመጻፍ የሚታወቅ ያዕቆብ ያታነም ከ6 ቀን በፊት የሚኖርበት ክፍል ውስጥ ህይወቱ አልፎ መገኘቱ ይታወሳል። ያዕቆብ በስደት ወደ ኬንያ ካቀና በኋላ ተወልዶ ባደገበት የኮንሶ አካባቢ ያለውን የመልካም አስተዳደር ችግርና የሰብአዊ መብት ጥሰት በማጋለጥ ይታወቃል ተብሏል። እስከ ህልፈቱ ድረስ በሚዲያዎችና በማህበራዊ ሚዲያ ይህንን ሲያደርግ እንደነበር ተገልጿል። አንድ ሟቹን የሚያውቅ ግለሰብ ለመሰረት ሚዲያ እንደጠቁመው ከሆነ ያዕቆብ ከመሞቱ ጥቂት ወራት በፊት ማስፈራሪያዎች ይደርሱት እንደነበር እንደነገረው ተናግሯል። ክትትል እየተደረገበት እንዳለ ነግሮ ነበር። በተለይ ደግሞ ከመንግስት ጋር ግንኙነት ያላቸው ሰዎች ይከታተሉት እንደነበር ስጋቱን ነግሮኛል ሲል ገልጿል። እንዲሁም አንድ ስክሪንሾት በወቅቱ ልኮልኝ ነበር በማለት ይህ ጋዜጠኛ በወቅቱ የላከለትን ምስል ለሚዲያው ይፋ አድርጓል። ከላይ በምታዩት መሰረት ማለት ነው። መሰረት ሚዲያ እንዳረጋገጠው ዓለም አቀፍ ከጋዜጠኞች መብት ተሟጋች ሲፒጄ ጉዳይ ላይ በጋዜጠኛው ህልፈት ዙሪያ ማጣራት ጀምሯል ብሏል። ግለሰቡ ህይወቱ መረጃውን ቀድሞ ያጋራው ዊቲ ሚዲያ እንደዘገበው ያዕቆብ ያታኔ የሞት ምክንያት መርዝና አካላዊ ጥቃት ሊሆን እንደሚችል የሚያሳይ የሕክምና ማስረጃዎች ተገኝቷል ብሏል። ሚዲያው አክሎም ከወራት በፊት የደረሰበትን ማስፈራራት ተከትሎ ጉዳዩ ለኬንያ ፖሊስ፣ ለተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ቢያሳውቅም አስተማማኝ ጥበቃ ሳያገኝ ቆይቷል ብሏል። በናይሮቢ ሲቲ ሞርቹሪ የተደረገው የመጀመሪያ ደረጃ የአስከሬን ምርመራ ሪፖርት እንደሚያሳይ
ያሳያል። የጋዜጠኛው ሞት በሕክምና ቋንቋ ዲአይሲ ወይም ደግሞ ዲስሚኔትድ ኢንትራቫስኩላር ኮአጉሌሽን በሚባል ሁኔታ የተከሰተ እንደሆነ ዊቲ ሚዲያ ተመልክቷል ብሏል። መረጃ ያጋራው ሚዲያ ይህን የጤና መታወክ ብዙውን ጊዜ የሚከሰተው በከፍተኛ ኢንፌክሽን ወይም በሰውነት ውስጥ በሚሰራጭ መርዝ ቶክሲን ወይም ፖይዝኒንግ ምክንያት እንደሆነ የሕክምና ባለሙያዎች ይገልጻሉ ብሏል። አክሎ ምርመራው በተጨማሪ በጋዜጠኛው ጭንቅላት፣ ቆዳ ስር የደም መፍሰስ፣ ፓርሻል ስካልፕ ኮንቱዥን እና በሁለቱም ሳምባዎች ላይ የደም መፍሰስ ወይም ደግሞ ባይላተራል ላንግ ሄሞራጂ መኖሩን አረጋግጧል በማለት መረጃ አጋርቷል። ጋዜጠኛ ያዕቆብ ያታኔ በኮንሶ ማህበረሰብ የተገኘ ምሁር ሲሆን በኢትዮጵያ ቴሌቪዥን ውስጥ በእንግሊዝኛ ፕሮግራም ኤዲተርና ዘጋቢነት ለረጅም ጊዜ ከማገልገሉ በላይ በዩኒቨርሲቲ መምህርነት፣ ተመራማሪ እንዲሁም በተለያየ መንግስታዊ ባልሆነ ድርጅቶች የኤንጂኦስ ከፍተኛ ኃላፊነት ሰርቶ ነበር ተብሏል። በአገዛዙ ግፍ የተነሳ ወደ ኬንያ ከተሰደደ በኋላ በቅርቡ መንግስት በሀገር ውስጥ እንዲሁ ባለው አዲስ ስታንዳርድ ሚዲያ ውስጥ ሰፊ ትንታኔ እንዳገደ በሚታወቅም ይሰጥ እንደነበር ሲገለጽ የገዢው መንግስት ግፍ በማጋለጥ ይታወቅ እንደነበር መሰረት ሚዲያ መረጃውን ይፋ አድርጎታል። ሌላው እንግዲህ በትግራይ አዲስ ጦርነት ሊቀሰቀስ እንደሚችል እየተገለጸ ይገኛል። ይህን ተከትሎ የአውሮፓ ህብረት እንዲሁም ደግሞ እንግሊዝ ማስጠንቀቂያ ሰጥቷል። ከዚህ በተጨማሪ ህወሓት በተለይ ደግሞ ከአማጺ ከሚላቸው ከፋኖ ከኦነግ ሸኔ እና ከሻቢያ ጋር በጋራ በመሆን ብልጽግናን ለመፋለም መዘጋጀቱን ይፋ አድርጓል ተብሏል። ኢትዮጵያ እንግዲህ በድጋሚ ወደ አስከፊ ግጭት ልታመራ ሲሉ ገልጿል። በትግራይ ክልል የተፈጠረው አዲስ ውጥረት የዓለም አቀፍ ማህበረሰብ ክፉኛ አስግቷል። የብሪታንያ ኤምባሲ ግጭት ላይ መጀመሩ ለቀጠናው አውዳሚ ይሆናል ሲል ማስጠንቀቂያ ሰጥቷል። የአውሮፓ ህብረትን በተመሳሳይ የፕሪቶሪያ ስምምነት አደጋ ላይ እንዳይወድቅ ጥሪ አቅርቧል። የትግራይ ጦርነት ሊጀመር ጫፍ የደረሰ ይመስላል። በተለይ ደግሞ ከሰሞኑ በህወሓትና በብልጽግናው ሹም ጀነራል ታደሰ መካከል መካረር መፈጠሩ በይፋ ይታያል። በአዲስ አበባ የሚገኘው የብሪታንያ ኤምባሲ ትናንት አርብ ሚያዝያ 23 ቀን ምሽት 2018 ዓ.ም ባወጣው መግለጫ በትግራይ ክልል ዳግም ግጭት ሊቀሰቀስ ይችላል የሚል እንደ አዲስ መጀመሩ ለትግራይ ለኢትዮጵያና ለሰፊው የቀጠናው አካባቢ አውዳሚ ይሆናል ሲል አስጠንቅቋል። የአውሮፓ ህብረትን በበኩሉ በክልሉ ያለው ሁኔታ በከፍተኛ ስጋት እየተከታተለው መሆኑን ገልጾ ውጥረቱ በአስቸኳይ እንዲረግብም ጥሪ አቅርቧል። ለዚህ አዲስ የውጥረት ስጋት መነሻ የሆነው ህዝባዊ ወያኔ ሓርነት ትግራይ ህወሓት ከ6 ዓመታት በፊት የተመሰረተው የክልሉ ምክር ቤት ወደ ስራ እንዲመለስ መወሰኑ ነው ተብሏል። በተጨማሪም ህወሓት የፌዴራል መንግስቱ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ የስልጣን ቆይታ ለብቻው ባስተላለፈው ውሳኔ በማራዘም የፕሪቶሪያ ስምምነት አፍርሷል ሲል ይከሳል። ይህን ተከትሎ ህወሓት አዲስ ክልላዊ መንግስት ለማቋቋም እያደረገ ያለው እንቅስቃሴ ሌላ አውዳሚ ግጭት ሊቀሰቅስ ይችላል የሚል ስጋት ፈጥሯል ተብሏል። ይህ ውጥረት የተከሰተው የአውሮፓ ህብረት ለኢትዮጵያ መንግስት 140 ሚሊዮን ዩሮ የቀጥታ የበጀት ድጋፍ መፍቀዱ ባስታወቀ በጥቂት ቀናት ልዩነት ውስጥ ነው። ህብረቱ ይህን ድጋፍ ኢትዮጵያ የሪፎርም አጀንዳ ላይ ያለውን መተማመን የሚያሳይ ነው ቢብልም ሂውማን ራይትስ ዎች ግን እርምጃው ተቃውሞታል። ተቋሙ መንግስት በትግራይ ጦርነት ለፈጸመው ወንጀል ተጠያቂነት ለማስፈን ትርጉም ያለው እርምጃ ባልወሰደበትና አዲስ የግጭት ስጋት ባለበት ውስጥ የበጀት ድጋፍ መጀመሩ አግባብነት አይደለም ሲል ተቃውሟል። ዩናይትድ ኪንግደምና የአውሮፓ ህብረት ሁሉም ወገኖች ከፕሪቶሪያ ስምምነት ማዕቀፎች ከሆኑ እርምጃዎች እንዲቆጠቡ አሳስበዋል። ልዩነቶችን በኃይል ሳይሆን በፖለቲካ ንግግር በውይይት መፍታት አስፈላጊ መሆኑን የገለጹ ተቋማቱ የዘላቂ ተኩስ አቁም ስምምነት አደጋ ላይ የሚጥሉ ማናቸውም ድርጊት በአስቸኳይ እንዲቆሙ ጥሪ አቅርበዋል። የጠቅላይ ሚኒስትር አብይ አማካሪና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት የነበሩት ጌታቸው ረዳ ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የጦርነት አዋጅ እየደለቀ ይገኛል በማለት ከሷል። የህወሓት ማዕከላዊ ኮሚቴ አባል የሆኑት አዲስ አለ ባሌማ ሰሞኑን ለትግራይ ዲያስፖራ በበይነ መረብ በሰጡት ማብራሪያ ህወሓት ጦርነት ለመጀመር ከሌሎች አማጺ ቡድንና ከኤርትራ መንግስት ጋር በመጣመር ዝግጅቱን ማጠናቀቁ የሱዳን ወደቦችን ለመጠቀም ከሱዳን መንግስት ፍቃድ እንዳገኘ መግለጻቸው ጌታቸው በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጿል። የአዲስ ዓለም ንግግር ግልጽ የፖለቲካ ትንኮሳ ነው በማለት የተቹት ጌታቸው ሌላ ዙር ጦርነት የትግራይ ማህበራዊ ኢኮኖሚያዊ መሰረቶች ጨርሶ ያወድማ በማለት አስጠንቋል። የህወሓት መሪዎች የጦርነት ነጋሪት መጎሰም አቁመው ትግራይን መልሶ በማቋቋም ላይ ያተኮሩ ሲሉ ጌታቸው አሳስቧል። የባለበት ግን ጀነራል ታደሰ ህወሓት ገፍቶ ስልጣኑ ለመውሰድ የሚጥር ከሆነ የራሳቸው ጉዳይ በማለት ጥሎላቸው ሊወጣ እንደሚችል ጠቁሟል። ነገር ግን በፍጹም የፌዴራል መንግስት በጉዳዩ ላይ እንዲገባ አልፈልግም
ማለቱ ይታወሳል። ህወሓትም በሰጠው መግለጫ ጀነራል ታደሰ በሰላማዊ መንገድ ስልጣኑን እንዲያስረክብ ካላስረከበ ችግር ይፈጠራል በማለት ለቢቢሲ ማስጠንቀቂያ መስጠቱን ለቢቢሲ መረጃውን ማጋራቱ ይታወሳል። በትግራይ ክልል ያለው ውጥረት ወዴት እያመራ ነው የሚለው ጉዳይ የበርካቶች ጥያቄ ሆኗል። የፕሪቶሪያ ሰላም ስምምነት በጽኑ መሰረት ላይ ነው ወይስ አደጋ ላይ ወድቋል ሲሉም ጠይቀዋል። ወዲህ በአማራ ክልል በኦሮሚያ በድሮ የታገዘ ውጊያ እየተደረገ ባለበትም አሁን ደግሞ በትግራይ ሌላ ጦርነት ቢነሳ ሀገሪቱ ወደ መፍረስ ልትሸጋገር እንደምችልም በርካቶች በመግለጽ ላይ ይገኛሉ። እናንተስ ክቡራን አድማጭ ተመልካቾች በዚህ ጉዳይ ላይ ምን ትላላችሁ? ሰላሙ ዘላቂ እንዲሆን ምን መደረግ አለበት የሚለውን ሀሳብ እንድትሰጡ በአክብሮት እንጋብዛለን። ሀሳባችሁን በኮሜንት አጋሩ። ወቅታዊና እውነተኛ መረጃ በፍጥነት ለማግኘትም ቻናሉን ሰብስክራይብ እና ዶላን በመጫን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህን መረጃም ከወደዳችሁት ሌሎች እንዲደርስ ላይክ፣ ሼር ማድረጋችሁ እንዳዘነጉ። በሌላ መረጃ በድጋሚ እስክንገናኝ በያላችሁበት ሰላም ቆዩንም። ሰላም ለኢትዮጵያ፣ ሰላም ቆዩን።